ያጥባል። እና ሬሳ የሚያጥብ ሰው ታዲያ ብዙ ሰው ይሙትለት፣ ገበያው በሺ ይበል ማለት እኮ ብዙ ሰው ይሙት ማለት ነው። ይሄንማ አልመርቅም። መኪናዎች ራሱ አየር ጠፍቷል ይላል። አየር ሲጠፋበት መኪናዎች ግን ይቆሽሹ፣ መኪናዎች ይቆሽሹ፣ ብዙ መኪና እንዲያጥብ ማለት ነው። ብዙ መኪናዎች ይቆሽሹ ዛሬ መኪና እንዲያጥብ ሀቢብ አሜን። ሰው ይሙት ግን አልልም። አንተ ብዙ ሬሳ እንድታጥብ ብዙ ሰው ይሙት አልልም በፍጹም። እውነት ነው አይባልም። አሜን። ብዙ መኪኖች ግን ገበያ ይስፋፋል። ሁሉም የቢዝነሳችሁን ነው ይስፋፋል። በሺ አበሻ እንደዚህ አይነት ስራ ይሰራል እንዴ? አዎ ይሰራል እኮ እና አበሻ እንደዚህ አይነት ስራ ይሰራል ወይ? ቢዝነሱን በራሱ ክሬት እያደረገ ነው። ቤቱ ላይ አንድ ክላስ አዘጋጅቶ ለሬሳ ማጠቢያ ብቻ ይሄንን ቢዝነስ ለማስፋፋት እና ወደ ራሱ ለማምጣት ፕሮግራም ቀርፏል። አረ እንደዚህማ አይቻልም። እኔ መንግስት ቀጥሮት መስሎኝ ነው። መንግስት ሬሳ አጣቢነት ቀጥሮት መስሎኝ ነው። አያደርግም፣ ረጁ አያደርግም። አብዶን ነው በቤት አይቻልም፣ በቤት አይቻልም፣ ቤት ውስጥ አይቻልም። ኧረ ተው፣ ሪከርድ ትደረጋላችሁ። አውጥቶ እኮ ነው ላይሰንስ ማሬ። ይቻላል። ላይሰንስ አውጥቶ አይችልም እንዴ? ይችላል እኮ ላይሰንስ አውጥቶ። ከምርሽ ነው ግን እኔ እኮ አንቺና ሀቡ እኮ አታስታውቁም። አንቺና ሀቡ እኮ ምንም ከምራችሁን ከውሸታችሁ እኮ እኔ አይገባኝም። በእናትሽ ይቀረጽባቸዋል። ግን አይ ግን የምር እኔ እንደዚህ አይነት ነገር እንዳለ አላውቅም። መንግስት ግን እንደሚቀጥር አውቃለሁ። መንግስት ይቀጥራል እኮ ሀንዬ። በግል ግን አይቻልም። ላይሰንስ ተሰጥቶሽ ምናምን ኧረ ገበያ ሲጠፋ ቦለሳ አይቻልም። ኧረ ረጁ አይቻልም። ሰውን እየገደሉ እንዲያጥቡት ነው እንደ ገበያ ሲጠፋባቸው አይቻልም። በግል ላይሰንስ ወጥቶ አይቻልም። ይቻላል። ለምንድን ነው የማይቻለው? አቡዬ ኖ መንግስት ራሱ ጋር ይቀጥርካል እንጂ ሆስፒታል ውስጥ ትቀጠራለህ እንጂ አስክሬን የሚታጠበው ሆስፒታል ውስጥ ነው። አይ ቲንክ የሰማ አይመስለኝም። የመኪና አጠባ ነው የሰማው እሱ እና ሰምቷል ማለት እንትን እኮ ነው። ይሄ ቪዥን ነው፣ እቅድ ነው። አሁን ኦልሬዲ እየሰራው ነው። ቪዥን ነው። ሰማሽልኝ? ቪዥን ነው፣ እቅዱ ነው። ወደፊት እቅዱ ወይኔ ፋሲካ አሳዘንሽ። ማጠቢያ እንዴት ለመክፈት እቅዳል? እንትን እየወሰድክ ነው፣ ኮርስ እየወሰድክ ነው። እኔማ በጣም ነው ማሳዝነው። ኦልሬዲ እኮ 2 ዓመት እኮ አለፈኝ። ኦልሬዲ 2 ዓመት አለፈኝ እዚህ ስራ ላይ ትሰራለህ። እኔ ደግሞ ትምህርት እየወሰድክ ክላስ እየወሰድክ መሰለኝ። አይደለም ሻርጃ ከዚህ በፊት የዛሬ 2 ዓመት ከምናምን 2 ዓመት ከ3 ወር ኦልሬዲ የሆነ ነው። አሁን ለአዲሱ ቪዛ ላይ ነኝ። እኔ አሁን ሲኒየር ነኝ። አላመንኩህም። አይ ብዙ ሰው አያምንም። ፋሲካ እግዚአብሔር ይሁንሽ። ኧረ ይተዋል። ይህ ቦታ የለማ። የቱ ጋር ላስገባት ውዶቼ? ዜድ ቦታ የለም። እኔ ይወርድላትና እኔ መልስሽ ታስገብኛለሽ። ቆይ ዶክተር ሀቢባን አወርዳታለሁ። ሀኒ እንዳትወርጂ። ሀኒ ሁሌ ለምንድን ነው ቦታ ሲባል አንደኛ እኔ ሉር አይደለ? የራሴን አወርዳለሁ። ሀቢባን አወርዳታለሁ። እኔ ተመልሼ መግባት ትችላለች። ሀቢባ ተመልሳ መግባት ትችላለች። ሰከንድ አካውንት ነው። ኦኬ ዜድ ፍላወር ላኪ። ፍቅር መቀስ አሁን ልብ በይ ሀቢባ ታረቅ ነው። አጣልታን ነው የምትወርደው። ልብ በይ። አይ እኔ ቤት ውስጥ ማጣላት አይቻልም። ያላልኩትን አልሽ ትላለች። እሺ ማን የፈለጋት? ዜድን ከሀቢብ ጋር ችግር አለባቸው? ሀቢብና ዜድ ችግር አለባቸው? የለባቸውም። እህቱ ነች። ሀቢብና ፋሲካ ዜድና ፋሲካ ችግር አለባቸው? ማነው ከዜድ ጋር ችግር ያለበት? ዜድ ማነው ከአንቺ ጋር ችግር ያለበት? እኔ ከሁለት ጋር ችግር አለብኝ። እኔና ዜዶ ምን ችግር አለብን? አንተ ከዜድ ጋር ችግር አለብህ ሀቢብ? አዎ እየጀነጀነኝ ነበረ። ይኸው ከነ ሪከርድ ለምን አሰማሻለሁ? እየጀነጀንካት ነበር ሀቢብ? አዎ ከነ ሪከርዱ ከነ ሁሉ አወጣለሁ። ነገር አታምጪ። ተይ እውነት ማስረጃ አለሽ? አዎ ማስረጃ ከነ ሪከርዱ አሰሚካሪ ሪከርድ እዚህ ያሰማለሁ። የኔ ፍቅር ማናት ስሟ አላቃትም እያለ ሪከርድ አለኝ። የቀልድ ያለሽን ደግሞ የምራረት ያው ፋስዬ አራዳ ልጅ እናቴ ትሙት የቀልድ ነው አለች። አይ የቀልድ ነው ያለሽ ነው መሆን ያለባችሁ። ሰው ፍቅረኞቻችሁ ላይ ሰው መጥቶ እንዲያለኝ ይገባል። እኔ እኮ ነው ሀቡዬ፣ እኔ ልናገር ትንሽ ልተንፍስ። ስሬት አታስገቢ። ተናገሪ ዜድዬ ተናገሪ።
አዎ ለምን ጀነጀነኝ የኔ ፍቅር ብሎ ለምን ተናገረ? አንድ በይ ዝም በይ ፋሲካ። እሷ ደግሞ አልታረቀውም ብላ የእናቴ ቀን ይስጠኝ ብላ ከዛ በቃ ትታዋለች ብዬ እኔ ወደ ፍቅር ገብቻለሁ። አልታረቀውም ብላ ከሀቢብ ጋር የእናቴ ቀን ይስጠኝ አልታረቀውም ብላ ምላለች። እሷ ጋር ራጅ ትመስክል ወላሂ ትበል ከፈለገች። አዎ ብላለች። እና እኔ ያን ቀን በጣም የሁልሽ ሀቢባ ብታስምለኝ መች መሰለሽ ትታረቂዋለሽ የምትለኝ እኔ በጣም ቅጥል ብዬ እያረቀስኩ እንቧይ እየፈሰሰ ላይፍ ካልገባሽ ብላኝ ከዛ ማይ እስቲ ማይ አልታረቀውም ሲዝብሽ እኮ ነው እና ማልኩኝ ለምን በጣም ተቃጥዬ ነበር። ያውልሽ ልንገርሽ ፋሲካ ማለት ነው ፋሲካ ለዜድ እንድታስታርቃት ነበረ የሀቢብን ቁጥር የሰጠቻት። ከዛ ዜድ ሄደችና አለችው ማለት ነው ሀቢብን በቮይስ አንቺ የሰው ባል ትስሚያለሽ ነውር እኮ ነው ወንድሜ ነው አለችኝ። አቡዬ ወንድሜ ነው ስትለኝ ወንድምሽ ከሆነማ ሀቢብ እያልኩት መቼም ወንድሟ ሊሆን አይችልም። መቼም አለችው። ይሄ እኮ ማማገጥ ነው፣ የሰው ባል ማማገጥ ነው። አላማገጥኩም እኔ ራሱ ነው የመጣብኝ። እኔ ሪከርድ አለ ሁሉ ድምፅ አለ። በእርግጥ ራሱ ከመጣብሽ ምን ታደርጊዋለሽ? እሷ ባሏን ካልሰበሰበች አንቺ ምን ታደርጊያለሽ? ኖ አይደለም። ዝም በያት ዜዶን ዝም በያት። እኔ ምንም አልሄድኩባትም። ደግሞ እንደዚህ ያዟቸው እሱ እኔ ለማናደር ዜድዬ ምናምን አላት እያልሽ እኮ ምንድን ነበር የሚባለው? እኔ ቃሉን አይደለም ወንድ ልጅ ከባድ ነው። እሺ ኖ አይደለም። እኔ አንቺ ምስኪን ነሽ የኔ ፍቅር ፋሲካዬ፣ የኔ ፍቅር አንቺ ምስኪን ነሽ። ወንድ ልጅ በየሄደበት ነው የሚሸናው። ወይ ልንገርሽ አይደለም እኔ አሁን ከአንቺ ጋር ተዋውቄ ከዚህ በፊትም አሳይችሻለሁ ከነመሰጁ ከነምኑ የቀድሞ ህይወቱ አያገባኝም። ዜድ ግን እውነት ለመናገር ሀቢብ ከኔ ጋር እያለ ሌላ ሴት አይጀለች። ለምን ቲክቶክ ኢንቦክሱን አይዘጋም? እሺ ለምን ኢንቦክሱን አይዘጋም? እሱ ባለትዳር በቃ አንቺን አግኝቷል። ከሌላ ሰው ጋር እንዳይጀናጀን ሁሌ በዚህ ጉዳይ ጭቅጭቅ እንዳይመጣ። ከዚህ በፊት ከሌላ ልጅ ጋር ቤሩት ካለች ልጅ ጋር ሲጀናጀን ዜዶ ይዛ ተቆርቁራ ለአንቺ መታ ነገረችሽ። ያለፈ ታሪክ እኮ ነው እሱ። ከኔ በፊት የነበረ እኮ ነው። አንቺ በፊት ነው። ቀኑን አይተሽዋል? ቀኑን አይቼዋለሁ። ሲጀመር ተመካክረውብኝ ነው። ሀቢብ አሳይቶኛል። ሀቢብ የቆየ ነው። ኢንቦክሱ ላይ ራሱ የለችም፣ እታች ናት። አውቆ ደልቶ የቅርብ ጊዜ የጻፈላት ደልቶ እየደለተው ነው። ያዡ ስላት አሳይን ስትለው እምቢ አላት። ደለተው ዲሌ ምልክቱ የለማ። አይ ዝም በይ ፋሲካ፣ እኔ ላውራ። አንቺ ሞኝ ነሽ። አንዷ ምን አለች መሰለሽ ኮመንት ላይ ጅልነቷን የተመቸኝ ያለው ለካ እውነቱን ነው፣ በጣም ታምነዋለች እያለች ነው ኮመንት ላይ። ውዴ ጅል ብሎ አሁንማ እኮ ሰው ሁሉ እኮ በስሜ ከሚጠራኝ ጅል እያለኝ ነው። እግዚአብሔር ነው አቢቤ ስራህን ይስጥግ። ሰው ሁሉ ከስሜ ከሚጠራኝ ጅል እያለኝ ነው። ስሜን አበላሹት። ሀቢባዬ ስሜን አስተካክል። ስም ይወጣል ከቤት ይከተላል ጎረቤት፣ ችግር የለውም። እኔ ፎቶሽን ለጥፌ ቪዲዮ ሰርቼ ልክ የቻፒንግ ስም እንዳጠራሁት ያንቺንም ስም አጠራለሁ። እሺ አጥሪልኝ እህቴ፣ ካላንቺ ማናለ እናንተ እንደዛ አትበሉኝ በፈጠራችሁ። እኔ ፎቶሽን ለጥፌ በስህተት ፍቅረኛዋ እባካችሁ ይህንን ቪዲዮ ሼር ዲዩት ሪፖስት በማድረግ የእህታችን ፋሲካ ሆላንድ ያልሰማውም እንዲሰማ ነው እናጥራላት። እዚህ ጋር በፎቶ የምትመለከቷት እህታችን እላለሁ። ፍቅረኛዋ ሀቢብ ጌም እየተጫወተ ከአንድ ሰው ጋር ያም ሰው ከፍቅረኛ ምኗን ነው የምትወደው ብሎ ሲጠይቀው ጅልነቷን ብሎ መለሰ። በዛ ምክንያት ሙሉ ቲክቶኩ ፋሲካ ጅሏ እያለ በቅጽል ስሟ እየጠራት ስለሆነ እባካችሁ ይህንን እንድታቆሙልን በትህትና እንጠይቃለን። ፋሲካ ነው ስሟ። ኧረ እኔ አላሉ እኔ ራሴን አውቃለሁ። ምን ጨነቀኝ? አይ ዶንት ኬር። ሲጀመር አንቺ ጅል አይደለሽም፣ የዋህ ነሽ። እሺ እኔ ፍቅር አንድ ነገር ልንገርሽ፣ ማንንም እንዳትሰሚ። አንቺ ሃይማኖት እስካልነካሽ፣ ብሔር እስካልነካሽ፣ ፖለቲካ ውስጥ እስካልገባሽ፣ ማንንም ሰው እስካልነካሽ ድረስ በራስሽ ህይወት እንደፈለግሽ ፈታ ዘና ብለሽ መኖር ትችላለሽ። እሺ እኔ ፍቅር ትጠየቂው የእርዳታ ብር ሰብስበሽ የበላሽ ጊዜ ህዝብ ይጠይቅሻል። በኢየሱስ አንቺ የምትጠየቂው የሰው ሀቅ የነካሽ ጊዜ በራስሽ ብር የፈለግሽውን ብትበይ የፈለግሽውን ብትለብሺ ከፈለግሽው ሰው ጋር ዛሬ ከአንድ ሰው ጋር ነገ ከአንድ ሰው ጋር ኢንጆይ ብታደርጊ ዚስ ኢዝ ዩር ላይፍ። ማንም መብት የለውም መጠየቅ። ትክክል። የምትጠይቅ መልስ አልሰጥም።
ቀጥላለሁ። ቢሰድቡኝም መልስ አልሰጥም። ጎበዝ፣ ወደፊት ኢንጆይ ዩር ላይፍ ቢ ሃፒ። ሴት ልጅ ስትደሰት ሲያዩ የሚያማቸው ሰዎች አሉ። ሴት ልጅ እድሜዋ እንትኗ እኔ 70 ዓመት ቢሆነኝ ሲንግል ማም ከሆንኩኝ አይ ካን ሃቭ ቦይ ፍሬንድ ማንም አያገባው። እዛ ላይ ትክክል ኖ ሊሚት፣ ምንም ሊሚት የለም። ስለ እድሜሽ ስለ ምንሽ ማንም ማውራት አይችልም። የፈለግሽ እንዴት ፍቅረኛ ነገር አታፉን። እሷ ምን አለች? ኧረ ቆይ ቆይ ትናገር ሴት። አዎ ልናገር እኔ። እሷ ምን አለች? ከእሱ ጋር ምንም ግንኙነት የለኝም፣ ይኸው ማዕተቤ ምንም ግንኙነት የለኝም፣ ወንድሜ ነው አለች። ወንድሜ ነው ካለች ግንኙነት አላልኩም። ዜድ ደግሞ እንከባበር። እኔ ግንኙነት ባለጌ ነገር አላረኩም ነው ያልኩት። እርጉዝ ነገር ሲሉኝ ባለጌ ነገር አላረኩም ነው ያልኩት። በቃ ካላረግሽ ምንም ነገር የለኝም። ፍቅረኛ ማማቾች መሆንና ባለጌ ነገር ማድረግ አንድ ነው እንዴ? ዜድ ምን ሆነሽ ነው? ወይ አይደለም። አንድ ነገር ልንገራችሁ። አሁን ሙሉ ቲክቶክ ሀቢብና ፋሲካ ፍቅረኛሞች እንደሆኑ ያውቃል። ሙሉ ቲክቶክ እያወቃችሁ ልክ እንደ ዜድ ማለት ነው እያወቃችሁ ከሀቢብ ጋር ኮንታክት የምትፈጥሩ ሰዎች ይደብራል ደግሞ ማለት ነው። የሰው ልጅ የጣለውን ሲያነሱበት አይወድም። ፋሲካ ስትጥለው አንቺ አነሳሹ ሀቢብን፣ ከዛ ተናደደች ፋሲካ። ስለዚህ መልሽ ይላት ከተጣለበት ካነሳሽበት መልሽ። ሰው እኔ ሲጀመር መች ጣልኩት? ተጣልተን ብሬክ አፕ ይባላል። ይሄ ተለያይተን ጊዜ መውሰድ ነው። እሷ ሲጀመር ተጣልተን እኔ ጥፋተኛ ነበርኩኝ አስታርቂኝ ስላት እሷ ስልኩን ሰጠኋትና እኔ ጋም እሱ ጋም ጥፋት ነበር አስታርቃቸዋለሁ አለች እና ስልኩን ስሰጣት ሀቢብዬ ትላለች ማለት ነው። ጉድ እኮ ነው። ዜድ ግን አልተጸጸትሽም? ህሊናሽ አይጸጸትሽም? ከፍቅረኛ ጋር ብላ ስልኩን ብሰጥሽ አንቺ ጭራሽ ኪስ ታደርጊለታለሽ? ራሷ ሲል ሞክረው ይኸው ምንድነው ፈስ ያለበት ዝላ አይችልም። ራሷ ሞክሪ ብዬሻለሁ ዜድ። ኧረ አንቺ ወይኔ በቁሉ ቢውሸቶ አላልኩሽም። አታስፈትኑ፣ ፍቅረኞቻችሁን በሴት አታስፈትኑ አላልኩም። ሀቢባ የአባቴ ሙት ውሸቶ። አንቺ የዋታ የተቀጸፍ ያለሽ ተይ። ወይኔ ውሸት ራሱ እኮ አይነት አለው አላልኳትም። አሁን አዲስ ቁጥር ይቀይር፣ ማንም አያውቀው ቁጥሩን ከአንቺ ውጭ ማንም እንዳያውቅ። ቲክቶክ ኢንቦክሱን ይዝጋ። በተረፈ ቲክቶክ ላይ ፈታ በሉ፣ መብታችሁ ነው። ግን ኢንቦክሱን ይዝጋ። በጣም ብዙ ሰዎች እናንተ አሁን አይን ውስጥ ገብታችኋል። በጣም ንገሪውና እሺ ይበልሱ። ትኩስ ፍቅር ቆይ ልንገርሽ እኔ ሀቡ ስታኝ እኔ ሀቢብ ማፈቅረው መስልሻለሁ? እንደ ሀቢብ ያሉ 20 ተር አደርጋለሁ ቤሩት ላይ። እኔ እና አንቺ የምንጣላ በዚህ ነው። ሀቢብ እንደ ሀቢብ አይነት 20 ሀቢብን የወለደችው አንድ እናቱ እሱን ብቻ ነው። እሺ አንቺ ካልፈለግሽው አትፈልግ። ዜድ የማታገኘውን የሀቢብን ኳሊቲ ልንገራት። ሀቢብቲ እንደ ሀቢብ አይነት ወንድ እኔ አሁን በዚህ ዘመን አይቼ አላውቅም። አንደኛ ቁጭ ብሎ 1 ብር የሚመዘግብ የሚቆጥር አይተሽ ታውቂያለሽ? አለ ንገሪ እስቲ። በዚህ ነገር እንደ ሀቢብ አይነት ወንድ አንድ ብሎ የበላውን የጠጣውን የሚመዘግብ እስር ቤት ነው ያለሁት ወይስ እኔ? ቆይዋ ስለዚህ እንደ ሀቢብ አይነት 10 አይደለም እንደ ሀቢብ አይነት አንድ አታመጭም ልልሽ ፈልጌ ነው። ሀቢብ የለም ማታ እመጣለሁ ደግሞ። እኔ እኮ ወንድማሞች መስለውኝ ነው እንጂ ምን ወንድምና እህት መስለውኝ ነው እንጂ ፍቅረኛ መቼ መሰለኝ። ቆይ ራጁ ቆይ ችግር የለም። ለሁሉም ሴቶች እንደ ሀቢብ ባል አይነት ባል እንዲሰጣችሁ እመኝላችኋለሁ፣ እለምንላችኋለሁ። እንደ ሀቢብ አይነት ባል ያላት ሴት ገንዘብ በደንብ ትይዛለች። ገባችሁ? ይመዘገባል። የምትበይው የምትጠጪው ይመዘገባል። የምትለብሹ ይመዘገባል። ስለሚመዘገብ እንደኔ 10 ከሺኢን ኮተትሽን ኦርደር ማድረግ የለም፣ ምንሽን ኦርደር ማድረግ የለም። አርፈሽ የተመዘገበውን ከሱ እኩል ትበያለሽ። ጠዋት የተመዘገበ ትበያለሽ፣ ምሳ የተመዘገበ ትበያለሽ። ከዛ ውጭ ትርፍ ወጪ የለም። አለቀ። ቀጥለጥ ብለሽ ትኖሪያለሽ። ገንዘብ ትይዣለሽ። ለአደጋ ጊዜ ብትታመሚ ሚዲያ ላይ ወጥተሽ አትለምኝም። ለምን? የተቆጠበ የተጠራቀመ አለ፣ በዛ ትታከሚያለሽ። በቃ ኑሮ ብቻ ሰጥ ለጥ ብሎ መኖር። እስቲ ያሳይኝ አንድ እንደ ሀቢብ አይነት ወንድ። ባሌ አይደለም ብላለች። እንግዲህ ባሌም አይደለም ፍቅረኛም አይደለም አለች። ከዛ መጣ ስቅስቅ ብላ ታለቅሳለች። ዋ ምን አውቃለሁ እኔ ምን አውቃለሁ እኔ አባቴ ሙት ባሌ አይደለም እኔ ይኸው ማገቤ ባሌ አይደለም። ዜድ ይኸውልሽ የሰው ልጅ በተናደደ ሰዓት ልጁን ልጅ አይደለህም ይላል። እናት ስትናደድ በልጇ ሲያጠፋ ተናዳ በንዴት ሰዓት
የኔ ልጅ አይደለህም ከዚህ በኋላ ላይ ካልፈልግም ልትል ትችላለች። የሰው ልጅ ሲናደድ ምንም ነገር ይላል በንዴት ሰዓት። ስለዚህ በንዴት ሰዓት ነው ያለችው እሷ እንጂ በጣም ትወደዋለች። በጣም ነው የሚያምሩት። በጣም ብዙ ሰው ነው የሚቀናባቸው። ብዙ ሰው እንደነሱ መሆን ይፈልጋል ግን አይችልም። አዎ አሽሟጪ። ያው አሁን ልቀቂላት፣ ባሏን አትንኪባት። ቁጥር ይቀይራል። እንደው ከአሁን በኋላ ከሀቢብ ስማ፣ እየሰማህ ነው? ስማ፣ ከአሁን በኋላ ከኔ ጋር ጌም እንዳትጫወት ነግሬሃለሁ። አንተ ሰው ግን ማሪ ውዴ ጌም ተጫወቱ። እኔ የጌም ችግር የለብኝም። ተጫወቱ። ዝም በይ ፋሲካ ተናገርሽ እኮ በቃ። እኔ ጌም ፈቅዳ ነው አልፈልግም። ጌም በመጣ ቁጥር ይለኛል ተደብቆ። ፋሲካ ስልክ ስታወራ ምን ስታወራ ይለኛል። ቀስ ብለሽ ስክሪን ሪከርድ አድርገሽ አትልኪላትም? እንደዛ ሲያደርግ አንተ ሪከርድ ራሱ ሪከርድ አሰምቻት በአደባባይ ሪከርድ አላይሽም እንዴ? ሪከርድ አላይሽም እንዴ? ቤቢ የኔ ፍቅር ያለ ተከራከራለሁ። ፋሲካ ዞር ስትል ለዜድ ኪስ ትሰጣታለህ? አይሰጣትም። አውቃ ነው እሷ። በቃ ዝም ብላ ነው የምታወራው። አይሰጣትም አውቃ ነው አለች። አልተናገርኩም። ያንቺን ስራ አልተናገርኩም ዜዶ። ያንቺን ስራ ከዛ ድረስ የሰራሽው ስራ እኔ ማለት ሀቢባ ጉዴ። ቆይ ሀቢባ እንደውም አንተ አውቀህ ነው በቃ ለሀቢባ ሪከርዶች አሰማታለሁ። አሰሚ እሱ አውቆ ለቀልድ እኔ እና አንቺ ጌም እየተጫወትን እያሰማሽ እንደሆነ ስለሚያውቅ ቮይስ ላከልሽ እኔ ሊያበሽቀኝ። አንቺ ግን የምርም ለእሱ ስሜት አለሽ ማለት ነው። እሱ የቀልድ የሚልሽ እውነት ይመስልሻል? ነይ ጌም እንጫወት ሲልሽ ጌም ራሱ አብረሹ መጫወት ትፈሪያለሽ። ልክ እንደ ወንድምና እህት። ለምን ልብሽ እሱን ሲያይ ይመታል ማለት ነው። እኔ 100% እያየሁሽ እኮ ነው። ልክ እሱን ስታይ ጥርስ በጥርስ ትሆናለች። ልክ ስሙ ሲጠራ፣ ልክ ስለሱ ሲወራ አይንሽ ያበራል፣ ጥርስሽ ያበራል። ስለዚህ የሆነ ልዩ ስሜት አለሽ። ይሄን ፊል አድርጋለች። ሚስት ደግሞ ማለት ነው በጣም ፊል ታደርጋለች። ባሏን የምትወድ ሴት ሚስት ማለት ነው። እኔ ፍሮም ኤክስፒሪየንስ በእድሜና ህይወት ካስተማረኝ አንጻር ሼር ላርጋችሁ ኤክስፒሪየንስ። ሚስት ማለት ነው ባሏን የምትወድ ሴት ስታይ ውስጧ ይነግራታል፣ ስሜቷ ይነግራታል። ባሏን በሌላ ነገር የምትመኝ ሴት ስታይ በቃ ሰውነቷ ይነግራታል። የሆነ ስድስተኛ ስሜት አለ፣ እሱ ይነግራታል። የምሬ ነው ብላችሁ ፋሲካ ስሜቷ ነግሯታል። ዜድ ሀቢብን በሌላ ነገር እንደምትፈልገው ገባችሁ? በይልናገር እንደዛ ከሆነ እኔ ይኸው ሚካኤልን እኔ ምንም ስሜት የለኝም ለሱ። እኔ ለጨዋታ ነው። ማርያምን ስሜቷ ነገራታ። ዜድ እግዚአብሔርን ካልኩ ሚካኤልን ካልኩ ሚካኤልን ነው በቃ። ማርያምን እኔ ለጭው የምናምን እንጂ እንደ ሀቢብ ያሉ የመቀሌ ሜዳ የሚመስል ግንባር ይዞ እኔ እዚህ ደርዘን አመጣለሁ ከፈለግኩ። ኧረ አልፈልገውም። አይነት ደግሞ ግን ዛሬ ስለምበሽቂ እኮ ነው። እሱ ሌቭሉን ልታወርጂ ትፈልጊያለሽ። ግንባር ምን ችግር አለው? ግንባር አንቺ ስሚ መጀመሪያ ዳምጭኝ። እች እኮ ማርያም ቀልድ አታውቅም አታውቅም። ሁለት እኮ እኔ ወንድምና እህት ነው የሚመስሉኝ በግንባራቸው። ለዛውም እስኪ ዝም በይ በግንባሩ አታሻማኝ። በኋላ ለምን ያጣፈሳድቦ ይሄዳል አለ ያገሬ ሰው። ኧረ ቆይ አቡዬ፣ ኧረ እኔ ብቻ ምንድን ነው ጓደኛ አይናት የዱባይ ጓደኛ ያልሽሳ? እኔ ሁለታችሁም ለእኔ እህቶቼ ናችሁ። እኔ ለሁለታችሁ አውቃለሁ። እሺ በቃ ለእኔ እኔም ነዳጅ ልስጥያ። በቃ እስኪ ሂጂበት ዜድዬ ሂጂበት። ቡና ስጪማ፣ ቡና ስጪኝ። እሷ ቡና እየጠጣች ነው። ቡና ስጪኝማ፣ ችግር የለም ቡና እና ማለት ነው። ፋሲካዬ እኔ እህቴ ነሽ። የኔ እናት ታናሽ እህቴ የ21 ዓመት ነሽ። እኔ 30 ቤት ነኝ። የኔ እናት ታናሽ እህቴ ነሽ። ይኸው ባልሽን ሰብስቢልኝ። እኔ አልፈልገውም። ይኸው ሀቢባ ፊት ነው ሀቢባ ፊት። እሱ ፋሲካ ንግስት ናት። ቅጣት ቀጥቸው እንኳን ፋሲካ ንግስት ናት። ኩዊን በል ስለው ሽንት ቤት ነው ያሸተተ። ኩዊን እንዳይላት ቅጣት ቀጥቸው ሽንት ቤት አውቄ ሽንት ቤት ቀጣሁት። ፀጉርን ቀጣሁት። ከዛ ፋሲካ ተንበርከክ የኔ ኩዊን ይቅርታ ተሳስቻለሁ በል ስለው ሽንት ቤት ሂዶ አሸተተ እንዳይላት ኩዊን። ለምን እንዳላለ ታውቂያለሽ? ዜድ በቅጣት አይደለም አትናገረባታል። ይሄ ሁሉ ነገር እያደረገች አሁን ብለሱ ትከራከራለች። ኖ ሀቢባዬ በቅጣት አይደለም። ፋሲካ ኩዊን ናት የሚለው እሱ የሚለው በፍቅር ነው። በቅጣት ሊለኝ ይገባል። በፍቅር አይደለም። ቆይ ልንገርሽ፣ እቺ አኺ እውነት ነው። በጅልነቷ ወዳታለሁ ያለ ቆይ ምን አልኩት እኔ እንዲታረቁ ብዬ ተንበርክከ ፋሲካዬ ተሳስቻለሁ፣ አጥፍቻለሁ፣ ይቅርታ በል ስለው ግደኝ ብሎ ሽንት ቤት አቅፎ አሸተተ። ህዝብ እያየው እና ምን ማለት ነው ይሄ? ለእሷ ንቀት አለም። ይሄ ለእሷ ንቀት አለም። እኔማ ንግስት እንዳረጋት ይቅርታ እንዲላት ብዬ ይቅርታ በል ተንበርከ አለ። ሽንት ቤቷ እየመሰከሩ ነው። አልልም ማለት ነው ብሎ ነው።
አይደለም አለ። ለምን አልኩ ሀቢብ መልስ ሀቢባዬ ለምንድን ነው ምን አስፈተህ ነው ይቅርታ ጠይቅ እንደው ይቅርታ የምጠይቀው ጥፋቴ ምንድን ነው እስኪ እሱን ትጠይቀኛ እሱ ምንድን ነው የሆነ ምክንያት ስላለ ነው አይደል ይቅርታ የምጠይቀው ቆይ ራጁ ጋር ምን አደረጉ መሰለሽ ራጁ ጋር ምን አለሽ ኩዊን ፋኖ እነ ሪም እነ ራጁ ምናምን ነበሩና እኔ አባቴ ሙት አልታረቅም የእናቴ ቀን ስጠኝ ምናምን ስትል በቃ እነሱም በቃ ካሁን በኋላ ከሱ ጋር ካየንሽ ብሎክ ነው የምናደርግሽ ምናምን አሏት። እናቴ እሷ በሽታ አላት ያውቃለሁ እንደዚህ ነገር ጥሩ ዘፈናልኝ ምን ላድርግ እንዴት ይቅርታ ላድርግለት ማሬ እኔ እኮ ብዬሻለሁ ይሄ ወርቅ ከመጀመሪያ አስመርምሪው ብዬሻለሁ እንጂ ወርቅ በአንዴ አይበጠስም ብዬሻለሁ። አሁን ጥያቄ ያለኝ ለሀቢብ ለምንድን ነው ወርቅ የአንገት የጆሮ ጥያቄ ያለኝ ማለት ነው። ወይኔ ጉድፈላ ይህን ነገር በጥሰሽ ጣይ ማሬ ሲጀመር ተበጠሰ ያረኩ ቀን እኮ ሀቢብ ግን እኔ ጥያቄ አለኝ ሀቢብ ለምንድን ነው ፋሲካ ማይኩዊን ያላልከው? የእውነት ጥያቄ አለኝ እኔ አሁን ይሄንን አላውቅም። ለምንድን ነው ያላልከኝ? ለምን? እሺ ኖ እንደዛ አይደለም። ቅጣቷ 3 ቅጣት ነበረ። ፋሲካን ተንበርክከህ ይቅርታ ጠይቅ፣ ሽንት ቤት አሽትት እና ፀጉርህን ላጭን ያልሽው አይደለ? ከዛ እኔ ደግሞ ሄጄ ሽንት ቤት አሸተትኩኝ። ብሞት ፋሲካን ይቅርታ አልጠይቅም አልኩሻ። ይቅርታ አንቺ ጠይቅ ያልሽኝ ለምንድን ነው? እኔ እና እሷ ጣልተን ነበር ማለት ነው። ስለተጣላችኝ እሱ ምክንያቱ ደግሞ አንቺ ነሽ። ፕሮፋይል ፎቶ የኔን አድርጋልሽ መነሻው እሱ ነው። አዎ ፕሮፋይል አታርግ ስትል ደግሞ ጌም ነው ጨዋታ ነው። ቆይ ልንገርህ ዶክተር ሀቢብ ቀስበል እንደዛ ከሆነ ከእኔ ሽንት ቤት ማሽተትን ከመረጥክ እኔ ራሱ አላናገርም ተጣልቼ ካለሁ ወይኔ አስታርቂ እንደገና ቆይ አላለቀም። እኔ እነግርሻለሁ። ቆይ ልናገር ቆይ ሀቢባዬ ቆይ ከዛ እዛ ጊዜ ለሁለቱ የእኔ ፕሮፋይል ለሳምንት ለ3 ቀን አድርጉት ስለው ፋሲካ ግደኝ አለች። ግደኝ እሱ ደግሞ የዜድ የማድረግ ይሻለኛል ብሎ እናቴ ይኸው ራሱ የዜድ የማድረግ ተው ስትለው አልሰማሽም። ንቀት አይባልም። ይሰማት ነበር የሚወዳት ቢሆን ይሰማት ነበር። እሺ ፋሲካዬ እኔ ነኝ ጅሎ እውነትሽን ነው። የአንገትሽ ተበጥሷል። ተሰካ አዎ ማሬ አዎ ተበጥሷል። ጀመር አድርገውማል 1 ነጥብ ይቅርታ ጠይቅ ሲባል አንገቴ ይታረድ ብሎ ሽንት ቤት ያሸተተው 2 ነጥብ እኔ ፎቶዋን አታድርግ እያልሽው አንቺን ንቆ የዜድን ፎቶ ማድረጉ 3 ነጥብ ከጓደኛው ጋር እየተጫወተ ጓደኛው የፍቅረኛ ከምኗን የምትወድላት ሲለው ጅልነቷን ያለው ተመልከች። እሱ ግን በአማርኛ አለመግባባት ነው ይቅርታ ጠይቋል ማለት ነው። ገና ይኸውልሽ እሱ አደባባይ ላይ እያዋረደሽ ቤት ውስጥ የሚንከባከብሽ ከሆነ ጥሩ ነው። አደባባይ ላይ እየተንከባከበ እቤት ውስጥ ቢያዋርድሽ ነው መጥፎ። ምን አገባሽ? አደባባይ ላይ ሰው ይንቃታል ቢል ምን ቢል አንቺ ስለ አደባባይ ምን አገባሽ? ዋናው ቤት ውስጥ ያስደስትሽ፣ ቤት ውስጥ ሰርቶ ያብላሽ፣ ይንከባከብሽ፣ ፍቅር ይስጥሽ እንጂ አደባባይ ላይ ቢሰድብሽ ቢያዋርድሽ ምን አገባሽ? ስንት አሉ አደባባይ ላይ እያከበሩ ግንባር እየሳሙ እያቀፉ ቪዲዮ እየሰሩ እቤት ውስጥ የሚማቱ የሚሳደቡ ስንት አሉ። ሀቢባ እቃወምሻለሁ። ሀቢባ እቃወምሻለሁ። በአደባባይ ነው ሰው ሚስት ሲያከብር ፍቅረኛው ሲንከባከብ አደባባይ አሳይ ፍቅራቸው ደስ ሲል አይንቃትም አትንቀውም ሲባል ነው እንጂ ቤት ውስጥ ተንከባክበኝ ቤት ውስጥ ማን ያይልኛል? መንከባከቡ ማን ያይልኛል? እቃወማለሁ እዚህ ጋር ቆይ ሀቢባ ቆይ እቃወማለሁ እዚህ ጋር አንድ ሰው ባልሽ አሁን እንደምናየው ሲንከባከብሽ እንደዚህ በቃ ደስ ያላችሁ አሁን ሰው ፍቅራቸው ደስ ሲል ነው። በውስጥ ማን ያልሻል? ሲንከባከብሽ ማንም አያይልሽም። የፋሲካ ደግሞ ይንከባከባት አይንከባከባት በውስጥ ማን ያለታል? አደባባይ ግን ህዝቡ እያየ ፋሲካ የሺ እሰማሻለሁ አሰይ ሲያከብራት አሰይ እንደዚህ ፎቶ አታርግ ፎቶ የንቀቱ ንቀት ፋሲካ ይቅርት በላት ኩይን በላት አልልም። ሽንት ቤት ሂዶ ማቀፍ ሽንት ቤት የተበከነ ሽንት ቤት ማቀፍ እና ይሄ ነው ማክበር። በአደባባይ ሰው እያየ ሲያከብራት ራሱን የቀር ብሎኛል አባቴ የኔ እናት እኔ ጅል ናት ያለው እሺ ቅርታ ስለጠየቀ አማርኛ ሲያስረዳ ነው እንዳለው። ግን ሀቢባ እንዳልሹ ደግሞ ቤት ውስጥ እኮ አባቴ ሙ ታውቃለህ ይንከባከበኛል እኮ አሁን ዜድ ምን አለች መሰለሽ? አሁን ዜድ ስታወራ በተራዋ ዝም ብዬለት አሁን በተራዬ ዝም በይ። ይኸውልሽ ውጭ ላይ ሰው አየልኝ ቅናት ነው የሚመጣው።
የሰው አይን ውስጥ ነው የምገባው። እቤት ውስጥ ግን ፍቅር የሚሰጠኝ ከሆነ ማንም ባያይልኝ እኔ በህይወቴ ደስተኛ ነኝ። ገባሽ? እቤት ውስጥ ሲንከባከብሽ ማንም ባያይልሽ፣ ሰውን ባያይልሽ፣ ዋናው አንቺ ደስተኛ ነሽ። ቤትሽን ትወጃለሽ። ቤት ውስጥ ይኮረኩርሻል፣ ያስቅሻል፣ ትላፋላችሁ፣ ፍቅር ይሰጥሻል፣ ሰርቶ ያበላሻል፣ ምናምን አብስሎ ሙቪ ታያላችሁ፣ ደረቱ ላይ ተኝተሽ ምናምን ምናምን። ገባሻ? ደረቱ ላይ አልተኛውም። ቆይ አቢባ ሞሳ እዚህ ኮፍያ ምናምን አትጸይ። እግሩ ጎደለ፣ እጁ ጎደለ፣ ጭራው ጎደለ ነው ጉድ። አዎ አንበሳ በአካሉ ከነሙሉ አካል ነው የምፈልገው። እዚህ ኮፍያ ምናምን አታጉድል። አዎ አታጉድል። እሺ ከዛ ይኸውልሽ ቤት ውስጥ ፍቅር ይሰጥሻል። 10 ግንባርሽን ይስምሻል፣ ጉንጭሽን ይስምሻል። ሶፋ ላይ እሱ ተኝቶ አንቺ ላዩ ላይ ደረቱ ላይ ተኝተሽ ሙቪ ታያላችሁ፣ ትላፋላችሁ፣ ይኮረኩርሻል፣ ያስቅሻል። የምትወጂው ምግብ ሰርቶ እያጎረሰ ያበላሻል። በቃ ፍቅር በፍቅር ትሆናላችሁ ቤት ውስጥ። ውጭ ላይ ሰው አየ አላየ፣ ውጭ ላይ አምሮባችሁ ስትሳሳሙ እጅ ለእጅ ተያይዛችሁ እየሄዳችሁ ቤት ውስጥ የሚጠፈጥፍሽ ከሆነ የሚሰድብሽ ከሆነ ቤትሽ ሲኦል የሚሆንብሽ ከሆነ ምን ዋጋ አለው? ዋናው ምንድን ነው ቁም ነገሩ? አንቺ ደስተኛ ነሽ ወይ በህይወትሽ? ሰዎች ምን አገባቸው? ሰው ምንም ቢል ሰው ደስተኛ አይደለችም እያለ አንቺ ደስተኛ ሁኚ ቤትሽ ውስጥ። ሰው ባሏ አይወዳትም እያለ ውጭ እያወራብሽ፣ አንቺ ግን ቤት ውስጥ ከባልሽ ጋር ደስተኛ ሁኚ። ምን አገባሽ ስለ ውጭ? እኔ እውነቱን ልንገርሻ አሁን ሀቢባዬ፣ የምሬ እኔ ሀቢብ ብንለያይ ራሱ መጥፎ ነው ብዬ ለማውራት አፌን ይይዘኛል። ለምን? እሱ የእውነት መልካም ሰው ነው። የእውነት እንዶሚ እየሰራ እያበላ እንዶሚ ድንብላሌ እያለ እሱ ብቻ ሳይሆን በሪል ራሱ የእውነት ጥሩ ሰው ነው። ያ ማለት ግን ሚዲያ ላይ የወጣ ስለ እኔ እንደዚህ ዝም ብሎ አሁን ዜድ እንዳለችው እንትን የሚል ከሆነ ያ እኔን የሚንቀኝ እንትን ያህል እኔንም ይሰማኛል። ለምን ሴቶች እኮ እኛ ልባችን እንደ ጡታችን ነው። የኔ ደግሞ ኦቨር ነው። ስለዛ እሱን ስሰማ የምር እናደዳለሁ። አሁን ዜድ ያለችውን አላየሁትም ባየው የምር ሀቢብ አላናግርክም። የምር በጣም ነው የተናደድኩት። አሁን ራሱ ግን ይሄንን ነገር አላደርገውም ይቅርታ በስህተት ነው ካለ ኦፍኮርስ እሷም ደግሞ ከአሁን በኋላ ጌም ሲቀጣጡ ውሽዬን ቅበራት፣ እኔም ፕሮፋይል አድርገኝ። ለምን ሌላ ቅጣት ቅጣት አለ። ዜድ ጋር ይቅርበት። እሷ አሁን ብላ እናንተን ለማጣላት አይጫወቱ። ዜድ እኮ እውነት ለመናገር ዜድ በጣም የዋህ ናት። እኔ በጣም ነው የምወዳት። ማይ ፕሮብሌም ናት። እኔ እወዳታለሁ። የእውነት ጓደኛዬ ናት። ግን ያ ማለት ደግሞ እሱን ታማልለው እኔ ስም አውጥቼልሽ እኮ ነው ዜድ። በይ እንግሊዘኛ ለማውቅሽ አሁንም እያጣላሽ ነው። በይ የኔ ጓደኛ የኔ ፍቅር። አሁን ግን ዜድ ላለችው ነገር ይቅርታ ጠይቅ ሀቢብ። እኔ ከይቅርታው በፊት አንድ ነገር ልንገርህ። እናንተ ሶሻል ሚዲያ ላይ አንተና ፋሲካ በጣም ቫይራል እየወጣችሁ ነው። በጣም የሰው ዓይን ውስጥ እየገባችሁ ነው። ምቀኛ በዝቶባችኋል በጣም። ስለዚህ ምቀኛ ስለበዛባችሁ ተጠንቀቅ። የምታደርገውን ነገር የምታወራውን ነገር ተጠንቀቅ። ገብቶካል? ስለ ትንሽም ነገር አንተ በመልካም አስበህ የምታወራውን ነገር ኔጌቲቭሊ ወደ መጥፎ ነገር አዙረው ወስደው ይነግሯታል። ሰው በጣም ከፍቷል ዘንድሮ። ሰውና ሰው የሚያጣላ ሰው በጣም በዝቷል። ስለዚህ ካፋችን ወይ ብቸኛ መሆን ያለብን ነፃ ለመሆን ነፃ ሆነን የፈለግነውን ተናግረን ሶሻል ሚዲያ ለመጠቀም ወይ ብቸኛ ነው መሆን ያለብን፣ ወይ ደግሞ ሪሌሽንሽፕ ውስጥ ከሆንን የኛ ሪሌሽንሽፕ የኛ የህይወት አጋር ሶሻል ሚዲያ ላይ የሚታወቅ ከሆነ ጥንቃቄ ነው ማድረግ ያለብን። ገባችሁ? አሁን ለምሳሌ እኔ አሁን ባሌ ቲክቶክ ስለማይጠቀም እንደፈለግኩ እናገራለሁ። ማንም ሊያቀሳሰረኝ አይቻልም ከባሌ ጋር የት አግኝተውት። ግን ባልም ሚስትም ቲክቶክ አንድ ላይ የሚጠቀሙ ከሆነ የሚናገሩትን ነገር በጣም በሰቀቀን በቃ ተጠንቅቀው ነው መሆን ያለበት። ለምን ሰው ወደ ሌላ እየተረጎመ እየወሰደ ለዚህ እየወሰደ ለዛ። ስለዚህ አሁን አንተ በመልካምነትም አንተ የምትለውን ነገር በመጥፎ አስበው እናንተን ለማጣላት በመጥፎ አስበው ወስደው ለፋሲካ ሊነግሯት ይችላል። እንዳልከው ደግሞ እሷ የዋህ ናት፣ ታምናለች። ስለዚህ ትዳራችሁ አይበረክትም ማለት ነው። ጥንቃቄ ማድረግ አለብክ። የምትናገረውን ነገር ጌም ስትጫወት ቅጣት ከሚስቴ ጋር የተገናኘ ቅጣት አልፈልግም በል። አስከብራት ሚስትክን። አንተ ባለቤቱን ካልናቁ አጥር አይነቀንቁ። አንተ ነህ እሷን የምታስከብራት። እንዴት ነው የምታስከብራት? ቅጣት ከሚስቴ ጋር የተገናኘ ቅጣት አልቀጣም፣ አይቻልም። ፕራይቬት ላይፌን የሚነካ ቅጣት አይቻልም ብለህ ራስን ታስከብራለህ። ናይስ
እውነትም ዶክተር ነሽ አባቴ። ሙን ልቤን የነካሽኝ። እንዴ በክብሬ ልደራደርም እናቴ። በቃ ያ ነገር መሆን አለበት። እኔ አሁን ሀቢብን ቅበሪው ስትለኝ እንደው እሱ ስለቀበረኝ ነው እንጂ ለምን እቀብረዋለሁ? እሱን አትቅጪ ነው የምላት። መጥተው ስለ ሀቢብ እንትን ሲሉ ሊያሳስቱኝ ሲሉ እኔ ጋር ራሱ እሱን ሲናገሩት አልሰማቸውም። እናገራቸዋለሁ እንዳትናገሩ። ሀቡዬ ምን እንዳለችው ቅበሪው ስላት ሀቢብ የድሮም ውለ ከሬሳ ጋር ነው ማለት አልንሽ ደግሞ እንደዛ ብላ ቀበረችው። ሀቢብ የድሮም ከሬሳ ውለ ከሬሳ ጋር ነው። እንኳን ሄድክ ብድር ክስ አትከፍላለችው። ለካ ብድር አለው ብር አስፎገረችው። ከዛ ስነ ስርዓት ብድር ከፍያለሁ ሆነ ቀልድ ነው ያልኩት። ሀቢብ በእውነት አትይው አንቺ ልጅ በቃሽ። ውይ አይ በጣም ብዙ ጥሩ ኳሊቲዎች አሉት ሀቢብ። በጣም የእውነትን የኢኮኖሚስትነትን አድንቅ ያለው እኛ እንደዛ ብንሆን የት በደረስን። የእውነት ስደት ላይ እንደዚህ እንደመኖራችን መጠን እንደ ሀቢብ ወረቀትና እስክሪብቶ ይዘን የበላነውን የጠጣነውን የምንመዘግብ ቢሆን ኖሮ ይህኔ ዛሬ ሀብታም ሆነን ነበር። በእውነት በጣም አድንቄዋለሁ። በጣም ጎበዝ ነህ አቡዬ። የአንቺ ተከታዮች ማለት ነው 7,000 ምናምን አሉ። ፎሎ አድርጓት ቢያቸው ይሰሙሻል። አንቺ ፎሎ አድርጓት ዜድን ቤተሰብ። አዎ ከዛ ደግሞ ነገ ደግሞ 4 ሰዓት በዱባይ 11 ሰዓት በኢትዮጵያ 4 ሰዓት ማታ በቤይሩት 10 ሰዓት ጌም አለኝ። መጥተው ታፕታፕ ኮፕሊንግ እንዲያደርጉልኝ ነገር ያለው የቀጠሮ ጌምሽ አንቺ አያልቅም እንዴ? በየሳምንቱ ነው እንዴ የቀጠሮ ጌም ያለሽ? አረ በስመ አብ ወር ከምናምን የያዝኩት ነገ ነው። ያኛው እስካሁን አላለፈም። አረ አላለፍም፣ ነገ ነው። ከቤታችሁ ውጭ አላልኩሽም ዜድ ዛሬ? አይ ችግር የለውም። አሁን ከቤት አልወጣም። እዚህ ጓደኞች እቃ ምናምን አለ የሚወሰድ፣ ለዛ ነው የመጣሁት። ለምንድን ነው ከቤታችሁ ውጭ ያልሻት? ዋይ ምን ሆናለች? አሞታ ሰው እንጋብዝሽ ብሎ መጠጥ ምናምን እንዳጠጪ ያልኳት እንዳያማት ለነገ። ኦኬ እምቢ በይ። እንትን ሀኒ ፋሽንን ፎሎ አድርጓት። ቦርሳ፣ ጫማ፣ ሃይ ኳሊቲ ብራንድ ቦርሳና ጫማዎችን ትይዛለች። ረጁዬም ፎሎ አድርጓት። በጣም የሚያማምሩ አባያዎች ድሪያዎችን እና ከወሮችን ትይዛለች። ፎሎ አድርጓት። ሱሱ ሂውማን ሄርን ፎሎ አድርጓት። ሃይ ኳሊቲ ዘ ቤስት ሂውማን ሄሮችን ትይዛለች። እኔ ለብሼው በቀደም ያያችሁኝ ፍሪዙ ብራውኑ ሂውማን ሄር ሁሌስ እዚህ ሹሩባ ስሰራው ምናምን የነበረው ብራዚሊያን ሂውማን ሄር ከሱሱ ሂውማን ሄር ነው የገዛሁት። ፎሎ አድርጓት ሱሱ ሁላችሁም እና ቤስት ሂውማን ሄሮችን ኦርደር አድርጉ እና ከፋሲካም የባህል ልብሶች ምን የመሳሰሉ እኔ 5 ቀሚሶችን ገዝቻለሁ ከፋሲካ። ለልደቴ የለበስኩት ያያችሁት ፐርፕሉ በጣም የሚያምረው ቀሚስ ከፋሲካ ነው። ለበዓል በቀደም የለበስኩት ፒንኩ ከፋሲካ ነው። አሁንም ደግሞ የምለብሳቸው ገና 3 ኦኬዥኖች ሲመጡ ከፋሲካን የገዟቸው በጣም ነው የሚያማምሩት ቀሚሶቿ። በዛ ላይ ኳሊቲ አዳዲስ የሚመጡም አሉ። ሀቡዬ ልክልሻለሁ አዳዲስ ዲዛይኖች። አሳይኝ ደግሞ የእውነት በጣም ነው የወደድኳቸው ቀሚሶቹን። አይተሽዋል? ልደቴ የለበስኩት እንዴት ያምር እንደነበር። በጣም ነው የሚያምርብሽ። አሳይኝ፣ ችግር የለውም። አንድ አሳይኝና የወደደችው እኔ አንድ ገዛላታለሁ። እሺ ሶማች ኔ ውድ ክበሪልኝ የኔ እናት። በቀደምም ለእርዳታ በስሜ $100 አዋጣች የኔ እናት። ዜቻለው አስረክቤያለሁ። አዎ ነግረሽኛል። የልጅቷን ቁጥር ግን አላክሽልኝም። የመዘገብኳት አንቺ በአንቺ ቁጥር ልካለ። ኦኬ ልክልሻለሁ። አሁን ልክልሻለሁ። በውስጥ ልክልሻለሁ። ደረሰኝ አብዛኛው ሰዎች ደረሰኝ እየላኩ እያረምኩ ነው ደብተር ላይ። ኦኬ እልክልሻለሁ። ነገ በኢትዮጵያ 10 ሰዓት ላይ ቀጠሮ ጌም አላት። ዜድ እንዳትቀሩ ጋይስ። ታፕታፕ ኮፒ ሊንክ እናርግላት። ትክክል። ነገ ካላሸነፍኩ ራሴን ሰቅላለሁ ብላለች። እንትን ገበድ ከማን ጋር ነው ጨዋታሽ? አንድ አለ አብዲ ሙክታር የሚባል ከሱ ጋር ነው። ሁላችሁ እዚህ ያላችሁ በዘር በሃይማኖት በጎጥ ምናምን ሳይሆን የፍቅር ጌም ነው። ተነጋግረናል። የፍቅር ጌም ነው። እሱም ወንድማችን ነው። የፍቅር ነው። ወንድማችን ነው። እኔ እህታችሁ ነኝ። ካሸነፍኩ ኮንጉራ ይለኛል፣ ካሸነፈኝ ኮንጉራ ብለን ነው የምንለያየው። በጣም ጥሩ። ረጁንም ፎሎ አድርጓት። ረጁ ቴንኪዩ ጎባኔ፣ ይቅርታ ቴንኪዩ ፋሲካዬ፣ ቴንኪዩ የኔ እናት ቴንኪዩ። ስትናካካኛይሽ ጎባኔ ማለት ሼር ባህል የሚጠቀሙ ናቸው። አምላኬ የሆነች ልጅ ማለት ነው። በቀደም የሆነች ልጅ እንትን ስታወራ ታሪክ ስታወራ ከባል 2 ሴቶች ሆነው መጥተው ባል ተቀማምተው ከዛ ጎባኔ ስትል ምን ማለት ነው እያልኳት ነበር። አሁን ገባኝ። ጎባኔ ማለት
የባል ውሽማ ማለት ነው አይደል? ሴቷ አዎ ያንቺ እሷ እኮ ሀቢብ ውሽማዬ ነው የምትለው። ወይ ፈጣሪ ሆን ትግስቱን ስጠኝ። ግን አይ እኔ በጣም እጸየፋለሁ እንደዚህ አይነት ነገር ባይዘወይ እኔ ነኝ አንቺ ወይ አቡዬ ኧረ እኔ ቀልድ ማርያምን እኔ ኖ ሚካኤልን ካልኩ መቤቴን ሚካኤልን ኧረ እኔ ቀልድ ምናምን ለጭዌ ምናምን ቶርስ የቀልድሽንማ ነው። እውነት ቢሆን እንደዚህ ቁጭ ብለን እንደማመጣለን እንዴ ማሬ? ኧረ ፋሲ ያስፈራራች ኦፍኮርስ የቀልድሽን የእውነት ቢሆን እንዲህ ቁጭ ብለን እኔና አንቺ እናወራለን እንዲህ አለች። በባልና በሀገር ቀልድ የለም እናት። ኦፍኮርስ አሁን ይቅርታ ይበላት ክዊናት ይቅርታ አሁን ይቅርታ በላት። አዎ ፎቶውም ካሁን በኋላ እንዲህ ነው የምትላት። እኔ ምልክት ነው የምትደግመው። ሶሻል ሚዲያ ላይ ክብርሽን ስለነካው እጅግ በጣም ይቅርታ። ከዚህ በኋላ ቲክቶክ ኢንቦክሴን እዘጋለሁ። ከማንም ሰው ጋር በውስጥ አልጻጻፍም። ኦኬ ስራ ሰራለሁ እኛ በውስጥ ሀቡዬ። ቁጥርን ባዮ ላይ አስቀምጥና በቁጥር ኮንታክት ያድርጉሃ። እሺ አንድ ሁለተኛ ከሴት ጋር ጌም ስጫወት ውዴ ማሬ አልልም። ሌላ ሴትን ቃል እገባልሻለሁ በላት። እሺ ውዴ። በእህትነትም ይሁን በወንድምነት ለእኔም ዜድዬ የኔ ውድ የኔ ፍቅር እንጫወት እንዳትለኝ። በሰው ፊት በ7 ሺህ ነው የምናገር በሀቢባ ፊት። አለበለዚያ ሪከርድ አድርጌ ለሀቢባ በዋትሳፕ ነው የምልክላት። ዜድ ብቻ ነው ምትላት። እንዳንጨምርበት ዜድዬ ራሱ አያስፈልግም። ዜድ ብቻ ለቤታ የላከውንም ልብ ይደልተው። ለቤታም ልብ ልኮላታል። ዲሌት ያርገው። ኧረ ምን ሆኖ ነው ይሄ ልጅ? ልቡ ረከሰበት። ልቡን በየቦታው እየሄደ የሚልከው በኢንቦክስ። ለዚህ ነው ኢንቦክስ ክን ካልዘጋ እጅግን ስለሚበላክ እየልክ ለሁሉም ልብ ስለምትለቅ ኢንቦክስ ክን ዝጋው። መርሃባ የእሷ ቀላል ነው ማሪ። እሷ አሜሪካ ናት። እሷን ደግሞ በደንብ አጣርቼ ደርሼበታለሁ። ፍቅረኛ አላት የምትወደው። የእሷ ቀላል ነው። እችኛዋን አሳርፉልኝ። ቤታዮ ፍቅረኛ አላት። እዚህ ያለችው ደግሞ ፎሎ አንፎሎ